አታመልጭኝ ወይኔ አራዩት ይጥሉኝ ነው ለካ የት ብሪ ነው አቤት ማዬ መጣው ውሃ እየቀዳው ነው ይሄ ፈዛዛለኝ ቆይ ለምዶ ስልኩ ማይነሳው ምን እየሰራ ነው ከቅድም ጀምሮ ይሄ ፈዛዛለኝ ቆይ ለምንድነው ስልኩን ማይነሳው ምን እያደረገ ነው ሁሉ ጊዜ ደጋግሜ ደወልኩለት ግን አሁንም ስልኩን እያነሳ አይደለም አረ ይሄ ሰውዬ እያበደ ነው እንዴ ያለ ምክንያትማ ስልኩን እንደዚህ እየጠራ ዝም አይልም የሆነ ነገር ተበላሽቷል እነዛ ሴቶች አምልጠው አዎ ከእጁ አምልጠው መሆን አለበት እንደዚህ ስልኩን የማያነሳው ይሄ ሞኝ ወንድሜ ሁልጊዜ ስራ እንዳበላሸ እንዴት አንዲት ነገር እንኳን በጥሩ ሁኔታ መጨረስ አይችልም ቅምጥልና ሄሉ ካመለጡ የኔ ስራ አደጋ ላይ ወደቀ ማለት ነው እኮ እንዴት እንደዚህ አይነት ስህተት ይሰራል ቆይ እኔ እንደዚህ ህይወቴን አደጋ ላይ ጥዬ ስሰራ እሱ ግን ያንቀላፋል አሁንም አያነሳውም ጥሪው ይሄዳል ግን አይመልስም ወይኔ ጉዴ በንዴት ልፈነዳ ነው ይሄ ፈዛዛ አይን አደጋ ውስጥ ጥሎኝ እሱ ግን የት ጉድጓድ ውስጥ ገብቶ እንደሆነ አላውቅም ካልመለሰልኝ እኔ ራሴ ሄጄ እፈትሸዋለሁ ግን አሁንም ይህንን ስራ ሳልጨርስ ወዴትም መሄድ አልችልም አደይ እናቷን አታ ስትሰቃይ ማየት አለብኝ ይሄ የኔ ትልቁ በቀሌ ነው አሁንም ተረጋግቼ መውጣት አለብኝ አሮጊቷ እንዳትጠረጥረኝ ፊቴን ማስተካከል አለብኝ ሁሉም ነገር እንደታቀደው ይሄዳል አሮጊቷ መድኃኒቷ በመርዝ በተሞላ ውስጥ ከሆነ አሁን መስራት ይጀምራል ይሄ ህመሟ በፍጥነት አሁን ይጀምራል ማለት ነው ሙሉ ለሙሉ ጸጥ ትላለች አደይ አንቺ እኔን በጥፊ መታሽ ነው አይደል አሁን ግን የጥፊሽን ዋጋ በእናትሽ በኩል ታገኛለሽ ሁሉም እንደፈለጋችሁ የምታንቋሽሿትና የምትናገሯት ቪዛ አትኖሩም ስራዬ በፍጹም አይበላሽም እኔ የፈለግኩትን ነገር ሁልጊዜም አገኘዋለሁ ቅምጥል እንዴት ነሽ? እኔ እኮ በስልክ የነገርሽኝን ሰምቼ በፍርሃት ልቤ ሊፈነዳ ደርሶ ነው የመጣሁት። አረ እግዚአብሔር ይመስገን ኩኩሽ አታየኝም እንዴ? በጣም ደህና ነኝ። ምንም ያጋጠመኝ መጥፎ ነገር የለምሽ። ያው በሰላም ቢገብቻለሁ። ቆይ አልገባኝም። ያቺ ክፉ ቤዛ ምን ልታረግ አስባ ነው እንደዚህ ለማድረግ የሞከረችው? ቅምጥል በጣም ተናንቀናል ማለት ነው። ማን እንደሆነም በደንብ አልገባትም። ተው ልጆቼ በቃ መጥፎ ነገር በደግ እንጂ በመጥፎ አይመለስም። ሁሉ ነገር የሚያውቀው ፈጣሪ ነው። ጥሩን ነገር በጎን ነገር የሚያስተካክለው ፈጣሪ ነው። ሁሉን ነገር ለፈጣሪ እንሰጠዋለን። በቃ በሰው ላይ ክፉ የሚሰራ ሰው መጨረሻ አያምርም። እናንተ ብቻ ልባችሁን አጽዱና ከፈጣሪ ሁሉ ነገር ተቀበሉ። እውነትሽ ነው ማዘሩ። እኔ የሰራችሁን ስራ ለፈጣሪ ሰጥቻለሁ። ቆይ ግን ኩኩሻ ኪንጎስ አብራችሁ አልነበራችሁም እንዴ? እነሱም አዛው መንገድ ላይ ቀሩ። ደግሞ ኪንጎ መገኘትሽን ሲሰማ እንዴት ደስ እንዳለው ብታይ። አየሽ አይደል ኩኩሻ ስሙ ገና ሲነሳ ፊቷ እንዴት እንዳበራ አየሽ። አልተጣሉም አልተረሳሱ ማለት ነው። አየሽልኝ አይደል ማዘራው ስሙን ስጠራ ላይ ፈገግታዋ ባንዴ እንደተመለሰ። አረ ኩኩሻ ምን አስበሽ ነው ዝም በይ። እኔ እኮ በቃ ደህና መሆናቸው ለማወቅ ፈልጌ እንጂ ምንም አስቤ አይደለም የጠየኩሽ። አየኔ ልጅ ፍቅር እኮ አይደበቅም። አሁንም አይንሽ ላይ ያስታውቅብሻል። እሱ እኮ ያ ሁሉ ጭንቀቱ ላንቺ ነበር። እውነት ነው ማዘራው። ኪንጎ እኮ ቅድም ቅምጥል እንደደወለችልኝ ሲሰማ መንገድ ላይ ራሱን ስቶ ሊወድቅ ነበር። በቃ ይሄን ያህል ለሚወድሽ። አረ በቃ ሙዳት ያዙ። ተጣልተናል አልኳችሁ እንጂ በፍጹም አልጠላሁትም እኮ። መጣላትማ እኮ የፍቅር ማቀጣጣያ ነው ልጅ። ዋናው በሰላም መመለስሽ ነው። ፈጣሪ ፍቅራችሁን ያጽናላችሁ። አሜን ማዘሯ። አየሽ አይደል ቅምጥል ማዘሯ ራሱ አጥድቃላችሁ አለች እኮ። አሁን በፍጥነት ደውይለትና በቃ ታረቁ። እሺ በቃ ያው ደውላለሁ። ግን ደግሞ እናንተ ምን ላይ መሳቃችሁን አቆሙ። ደውዬ አመሰግናለሁ ብቻ አላለሁ። ሌላ ትርፍ ወሬ ግን አላወራም። አንቺ ብቻ ደውይ እንጂ ልጅ ልባችሁ ወሬውን ይቀጥላል አይደል ኩኩሻዬ? ብርጭቆቹ ጎለዋል። አሁን ትንሽ ቆይታ ጸጥ እንደምትል እርግጠኛ ነኝ። ምን ነው ልጅ ቆየሽ እኮ በኋላ ገብተሽ? አዎ ማማ ትንሽ ቆዩ አይደል? ይቅርታ እንግዲህ ጀበናውን አወረዱት እንዴ? ታዲያ ሲገነፍል ምን ላድርግ ብለሽ ነው ልጅ? ውሃ አብዝተሽበት ነው መሰለኝ። ቡናው እኮ ገንፍሎ አለቀ። አዎ ውሃ አብዝቼበት ነው የሚሆነው። በቃ እኔ መልሼ እጥደዋለሁ።
አይ ኧረ ጉድ ፈላብኝ። ምን ነው ማማ? ምን ሆኑብኝ? መድኃኒቱ ነው መሰለኝ ጨጓራዬን ሳይነካው አይቀርም። ሳላስበው አመመኝ። አይ ኧረ ማማ ተረጋጉ። ቆይ ውሃ ጨምሬ ላምጣሉት ወይስ ሌላ የሚያደርጉት ነገር አለ? እስቲ ጋደም ብልበት ይሻለኛል። ልጄ ትንሽ ሸለብ ሲያረገኝ ተወኛል። በቃ ራሷን ይዛ ቀስተች። አሁን መድኃኒቱ እየሰራ ነው ማለት ነው። ዛሬ የዚህ ቤት ደስታ ሙሉ ለሙሉ ይጠፋል። አዴም ህይወቷ ምስቅልቅሎ ይወጣል። ዳኒ የኔ ሄሉ ነገር ቢሳካለትም ባይሳካለትም የኔን ድርሻ እንደሆነ በደንብ ተወጥቻለሁ። ደህና ሁኑ ማማ። በቅርብ ጊዜ የአዴ የሲኦል ህይወት ይጀምራል። አሁን ግን እንደዚህ ያለመደብኝ ጉድ ጉድ ያልኩበትን ቡና አቦል ሳልጠጣማ ወዴትም አልሄድም። ኧረ ላሻ ቀበሩ ምን እሺ ነው? ሰፈሩን ቅምጥል ጠፋሽ ብለ አድዋ አርገው እሪቆቁ ስትል ቆይተ በሰላም ወደ ቤቷ ስገባ አይሄድም ጂኒ ጃንካ ቁልቋል ምናምን ብለ መልክ ትሰራል። አረ ሙዳት ያዛንተ እኔ እኮ በቃ ነገሩን ቀል አድርጌ ለማየት እየሞከርኩ ቤት በሰላም ገብታለች። የሷ ቢሄዱ ምን አስፈልገ? እንደዛ በፍቅር ልጅቷን ልቧን ጠብ አርገ ወደ ቤቷ በሰላም ስገባ በር ላይ ጠብቃ እንደ ፋርማሲ እባብ ጥምጥም ብለ ገባ ገባ አርገ እንደማስደሰት እዚ ኮምፕሌክስ ይዶ ተቀራለ። አንተ ይሁን አላስፈላጊ ነገር አታወራ። በቃ ተጣልተናል እኮ እዛ እጂ ደግሞ ለምን ግርግር አነሳለሁ? ዋናው ሰላም ሆኖ ነው አልኩ። አንድ አረ ላሻ ገበሩ ምን እሺ ነው እንዴ? በደንብ እኮ ነው የምንተዋወቀው ወንድሜ፣ በደንብ እኔና አንተ እንተዋወቃለን። እኔ እኮ ልብ ማለት ነው ካሁን ገብቼ አይኑ እንኳን በቃ ሾፍ አድርጌ የአይን ሻወሩ ሲጄ መጣው ምናምን ብለሽ እኮ እያሰብሽ እኮ ነው ዳይመንድ። እኔ እንዳንተ ትሎ ምን እንዳዘሰ አይደለም። በቃ እኔ ነገሮችን በቅድ ማድረግ ሰው ነኝ። አረ እባክህ ምን አይነት እቅር ነው? ቀመጠለ እኮ ለኩኩሻ ደውላ እቤት ነኝ ማለቷ በቻይንኛ ኪንጎ እቤት ነኝ ናናዬ ማለቷ ነው አይደል? እሱማ ጥሩ ነው። እሷ ሰላም መሆኗ ማወቅ ለኔ ትልቅ ነገር ነው። ከዚህ በላይ ምንም አስፈላጊ ነገር የለም። እንዴ እኔ ምለ እዚህ ድንጋይ ደቅ ብለን ቆይ ድድም እናሰጣው። ቀመጥል ደውላ ኪንጎዬ እቤት ነኝ እሺ ናናዬ ምናምን እንድትል ፈልገን በቃ ለምን ታስመስላል? አረ ዳይመንድ አርፈህ ተቀመጥ። ምንድነው የምትለው? ልታበሽቀኝ ነው እንደዚህ ተቀመጥኩ? እኔማ ብራዘር ነብዬ ነው በቃ ጀስት ጀልስናዬን ነው የጀልስናዬን ነው ያላገጥኩብ ያለሁት እንጂ ሌላ ነገር ኖሮኝ አይደል። ግን የምርሳ አውራ ማለት ነው። ሂድና አውራት። ጊዜው ሲደርስ አውራታለሁ። በቃ አሁን ግን እሷ ተረጋጋ፣ አረፍ ትበል። እኔም በቃ ጊዜ ያስፈልገኛል። እኔ እኮ የእናንተ ነገር አሁንስ እንደው ዕብራይስጥኛ ነው የሆነብኝ። ቆይ ምንም እኮ ነው የማይገባኝ። ቆይ ምን ኩራት መሆኑ ነው? ኩራት አይደለም ዳይመንድ። እና እሷ ማለት ያለው ነገር በቃ ራሳችን ተነጋግረን እንጨርሳለን። እንደፈለክ ይሄ አንተ ምርጫ ነው። በኋላ ግን ይኸውልህ ስሙ እንጠፍታብህ እንደዚህ እንባን ወደ ሰማይ እየረጨ ስታለቅስ እንዳላገኘ እንዳትጸጸት። አታስብ፣ አጠፋም። አሁን ተረጋግታ ቤቷ ተቀምጣለች። ለነገሩ እኔ ከዚህ በኋላ ምን አገባኝ? እናንተ ፍቅረኛሞቹ ይሆነናል ያዋጣናል የምትሉትን ወስኑ። እኔ ምን ቤት ነኝ መሀል ላይ ገብቼ የማንቧችረው የማን አንቧቻሪ ነኝ? እስቲ ንገረኝ። እንደውም ይኸውልህ ከዚህ በኋላ ማለት ጠንቄን ይዤ ልክ የሆነ ነገር ሲፈጠር ከት እያልኩ መሳቅ ነው። ሳቅብኝ አራዳው። ያንተ መጨረሻ ይሄ ነው የሚሆነው። አጥር ስር ገብተህ ታለቅሳታለህ። ለነገሩ እውነትን ነው ክንጉ። ሁላችንም እኮ በፍቅር ስንያዝ ሊጠገ ስር መተን ነው የምናለቅሰው። ማንም ይኸውልህ ከፍቅር የሚቀር የለም። አውሩታ መጣው። እኔ ምልሽ እትዬ ተቆጡ እንዴ? በጣም ሊጨነቀኝ። አረ ተይ ሮሚ፣ ማሚ እኮ ምንም አላለችም። በቃ ተረጋጊና ወደ ውስጥ ግቢ። እውነትሽን ነው ሩታ? እኔ እኮ መንገድ ላይ ሰዓቱ ሄዶብኝ ነው። እኔማ በቃ ተናዶ ይቆጡኛል ብዬ ነበር። አይ ሮሚ፣ ማሚ በደንብ ተረድታሻለች። ምንም እንዳትጨነቂ እሺ። ፍቅር ደግሞ የሆነ ነገር ከተናገረችሽ ምንም መልስ እንዳትመልሽላት እሺ ሩታ፣ ችግር የለውም። የፍቅርን ጸባይ እኮ አውቀዋለሁ። በትንሽ በትልቁ መነዛነስ ትወዳለች። ስለዚህ ምንም መልስ አልሰጣትም።
ያው ሮሚ ፍቅርን ታውቂያታለሽ። ጠማማ ሀሳብ ነው ያላት፣ ጠማማ ነገር ናት። ምንም ነገር ብትልሽ አልፈሽ ስራሽን ስሪ እሺ? እሺ ሩታ፣ እንደ ተባባልን አደርጋለሁ። ቆይ አንቺስ ወዴት እየሄድሽ ነው? የሆነ ቦታ ስመለስ እነግርሻለሁ። እሺ በቃ ሩታ፣ አንቺም ሂጂ፣ እኔም ወደ ውስጥ ገብቼ ስራዬን ልጀምር። እሺ ሮሚ፣ ተረጋግተሽ ግቢና ስራሽን ስሪ እሺ? ምንም የሚያስፈራ ነገር የለም። እሺ ሩታ፣ አሁን ልቤ ይረፋል እንጂ መንገድ ላይማ በጣም ነበር የተጨነኩት። ሮሚ ምንም አትጨናቂ። ማሚ እኮ በጣም ነው የምትወድሽ። እረፍት እንኳን ስትወጪ እኮ ሮሚ እዚህ ቤት ብትኖር ኑሮ ይሄ ቤት ጭር አይልም ብላ ነበር የምታወራው። ስለዚህ አትጨናቂ፣ ዝም ብለሽ ግቢ። እትዬማ እኮ ለእኔ እንደ እናቴ ናቸው። አምላክ ረጅም ዕድሜ እናቴን ይስጣቸው። አሜን። ሮሚ ማሚ እኮ ሁሌ ስለ አንቺ ጥሩ ነገር ነው የምታወራው። ስለዚህ ፍቅር የምትናገረው ነገር ምንም እንዳትሰማኝ እሺ ሩታዬ፣ አታስቢ፣ ችግር የለው፣ ምንም አልልም። በቃ እንዳይረፍድብሽ እሺ? በቃ ሮሚ ትንሽ ረፍት አድርጊና ስራሽን ጀምሪ። ማሚም ደግሞ ሳሎን አለች እሺ? እሺ ሰላም ወይ? ልጄ ወይ ማማ፣ ትቼሽ ተኛሁ አይደል? አትቀየሚ ልጄ፣ የወሰድኩት መድኃኒት ድክምክም ያደርገኛል። አረ ግድ የለም ማማ፣ ባይሆን እንዲነቁ አቦል ቡና ይጠጡ። አይ ይቅርብኝ እኔ ልጅ ይቅር። ከመድኃኒቱ ጋር ደግሞ ቡና ጨምሬበት ይባባስብኛል። አንቺ ጠጭ። እሺ ማማ፣ እጠጣዋለሁ፣ ግን በፍጥነት መጠጣት አለብኝ፣ ሰዓት እየሄደብኝ። ምን ነው ልጄ? ምን ነው እንደዚህ አጣደፈሽ? ቡና እኮ ተረጋግተው ሲጠጡት ነው ጥሩ የሚሆነው። የምቸኩይበት ነገር አለ? እሱማ አዎ፣ ግን አደይ ስለሌለች ቶሎ ልሂድ ብዬ ነው ማለት። ምን ነው ልጄ? ምን አይተሽ ነው እንዲህ የደነገጥሽው? እጅሽ ተቃጠለ? አይ ደህና ነኝ ማማ። ቆይ በሩ ልክፈት። ሮማን መጣሽ እንዴ? እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ? ተረጋግተሻል አይደል? አሁን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እርስዎ እንዴት ኖት? እኔ ደህና ነኝ እግዚአብሔር ይመስገን። እንደው እኮ ለረፍት ብለሽ ሄደሽ ቤቱም ጭር አለ። ሆነ እኮ። አዎ እትዬ፣ አሁን በጣም ተረጋግቻለሁ፣ ደህና ነኝ። ወደ ስራዬ መመለስ እችላለሁ። እሰይ፣ እንኳን ደህና ነሽ። አሁን ተስተካክለሽ ፊትሽም ደህና ሆኖ ማየቴ ደስ ብሎኛል። በጣም አመሰግናለሁ እትዬ። ደግሞ እርስዎ እንደ እናት ሆኖ ስለሚንከባከቡኝ ነው ደህና የሆንኩት። ተመስገን። በይ አሁንም ቢሆን አትቸኩይ እሺ? ቀስ ብለሽ ወደ ስራ ትገቢያለሽ። እረፍት ማድረግ ካለብሽ ደግሞ እረፍት አድርጊ እሺ? አይ እትዬ፣ አሁን በጣም ደህና ነኝ። የቤቱን ስራ መስራት እችላለሁ። እግዚአብሔር ይባርክሽ። እንዳንቺ አይነት ታማኝና ስራ ወዳድ ሰራተኛ ስላገኘ ተመስገን። ትልቅ መባረክ ነው። እርስዎም እኮ ወደ ሰፊ ስለሆኑ ነው እትዬ። ደግሞ እዚህ ቤት በመስራቴ በጣም እድለኛ ነኝ። በቃ እትዬ፣ ክፍሌ ደርሼ እመጣለሁ። ጥሩ መካምሽ። አይ ሮማን፣ ፈጣሪ ህይወትሽን ያቅናልሽ። ቆይ ማነው በሩ የሚያንኳኳው? አደይ ከሆነች ህይወት አደጋ ላይ ወደቀ ማለት ነው። በፍጥነት መውጣት አለብኝ። ግን ለምንድን ነው እንደዚህ ሰውነት የሚንቀጠቀጠው? በፍጥነት ከዚህ ግቢ መውጣት አለብኝ። ማንም ሳይመጣና ሳይኝ ከዚህ አካባቢ መሰወር አለብኝ። አሮጊቷ እንደሆነ ተኝታለች፣ ምንም ማድረግ አትችልም። እኔ ግን ከዚህ እወጣለሁ። ቆይ ዳኒ ለምንድን ነው ስልኩ የማያነሳው? ጥሎኛም ልጦ ሊሆን ይችላል። ስለዚህ እኔ ራሴን ማዳን አለብኝ። በሩን ከፍቼ በቃ ወደ ውጭ እወጣለሁ። ከዛ በኋላ ወደዚህ አልመለስም። አደይ እናቷን አታ ህይወቷ ሲበላሽ እኔ ከሩቅ ሆኜ እስቅባታለሁ። አሁን ግን ዋናው ነገር ከዚህ ግቢ በሰላም መውጣቴ ነው። ቆይ እግሮቼ ለምንድን ነው የሚከብዱኝ? በፍጥነት መራመድ አለብኝ እኮ ጊዜ የለኝም። ይሄ ፍርሃቴ ነው እንጂ ሌላ ምንም አይደለም። ተረጋግቼ መውጣት አለብኝ። ቤዛ ተረጋግ እንጂ፣ ምን እየሆንሽ ነው? ማንም ሰው ሊያስቆመኝ አይችልም። እኔ እኮ ቤዛ ነኝ። ሁሌም ቢሆን አሸናፊ ነኝ። ቤዛ! አደይ! አንቺ ማትረቢ! እዚህ ቤት ውስጥ ምን ትሰራለሽ? እንዴት ገባሽ? ልቀቂኝ! እኔ እኮ እናትሽን ለማየት መጥቼ ነው። እናቴን እናገኘሻት? አንቺ ተንኮለኛ! አንቺ ማትረቢ! ምንድን ነው ያደረግሽው? እባክሽ እሱን ግቢና ጠይቂያት። አሁን እንሂድበት። እናቴ! እማዬ! እኔ የምልህ ዴቭ፣ ሽማግሌዎች መቼ ልትልክ አስበህ ነው እንዴ?
እንደዚህ ልታዘገያቸው ነው እንዴ እናቲቱን ከዛ ድረስ ያስመጣሃቸው? አውቃለሁ ታላ አንቺና አዴኔን ነው የምትጠብቁኝ። ግን ነገሮች ደግሞ እንዳሰብኳቸው ቀላል እየሆኑልኝ አይደለም። ምን ነው ልጄ? ምን ያህል ቢከብድ ነው እንደዚህ ያልከው እንዴ? አዴ እኮ በጣም ታጋሽ ልጅ ናት። አግብተህ ልትክሳት ይገባል። እታለ ማሚ እኮ በሁለታችን ግንኙነት ደስተኛ አይደለች። ባለፈው እንደውም በስልክ ስናወራ ተቃውሞዋን ገልጻልኛለች። አሁንም ሀሳቧን አልቀየረችም። እናትህን ተዋት፣ እኔ ያናግራታለሁ። ለእኔ እኮ ጓደኛዬ ናት። አንተ ግን ይኸውልህ አዴን አታስጠብቃት። እታለ ማሚ ዝም ብላ እኮ አይደለም የተቃወመችኝ፣ ጠንካራ ያለ ማስጠንቀቂያ ነው የሰጠችኝ። ደግሞ እሷ የምትናገረውን ነገር ታውቂያለሽ። አይ አልሚ ምን ብላ አስጠነቀቀች? ግድ የለም የመጣችም ጊዜ በደንብ ስላላየቻት ነው። እኛ እናስረዳታለን። እሺ ትላለች። አደይን የማገባት ከሆነ ምንም አይነት በገንዘብም ሆነ በምንም አይነት መልኩ እገዛ እንደማታደርግልኝ ማስጠንቀቂያ ሰጥታኛለች። አይ አልሚ እሷ እኮ ሀገር ውስጥ ባልነበረችበት ሰዓት እኔ ነኝ ያሳደግኩ። እንዴት እንደዚህ ትላለች? አዎ ታለ ማሚ እዛውና ለኔና ለሊዱ የምትልክልን ገንዘብ ነበር። አሁን ግን አደይን ካገባው እሱንም እንደምታቋርጠው ነው የነገረች። ከዚህ በፊት እዚህ መሰራውንም ስራ እንዳልሰራ እንደምታግደኝም ነግራኛለች። ስለዚህ በተለየ መልኩ በሁለት እግሬ ስቆም ነው አደይን ማግባት የምፈልገው። ዴቭ አንተ እኮ ለኔ ልክ እንደ ልጄ ነህ። እሷ እዚህ ባልነበረችበት ሰዓት እኔ ነበርኩ እንደ እናት መንከባከብ። ስለዚህ ችግር የለውም። አውቃለሁ ታለ አንቺ ያደረግሽልኝን ውለታ መቼም አልረሳውም። ማሚ እዛውና እንኳን አንቺ እኮ ነሽ ተንከባክበሽ ያሳደግሽ። ስለዚህ እንደ እናት እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። እኔ እረዳሃለሁ። እኔ እኮ መስራት አለብኝ ታለ በራሴ ሀብት ማፍራት አለብኝ እንጂ እናቴ ላይ ከዚህ በኋላ ጥገኛ መሆን አልፈልግም። ጎበዝ የኔ ልጅ እንደዚህ ነው ማድረግ ያለብህ። ያው አደይም ደግሞ ከጎን ሆና ትረዳሃለች፣ ታግዛሃለችም። ልክ ነሽ ታለ አደይ ታታሪ ልጅ ናት። ግን ማሚ ሳትፈቅድ አደይን ባገባት ነገ ደግሞ ሰላማችንን እንዳትነሳ እንፈራለሁ። እናንተ ከተስማማችሁና ከተዋደዳችሁ የሰው ወሬ አትስሙ፣ መሀል አታስገቡ። ይሆናል የማይሆን ነገር ደግሞ የለም። እውነትሽን ነው ታለ ግን እናቴን ማጣት አልፈልግም። ማሚን ማሳመን አለብኝ። አደይ ለኔ በጣም እንደምታስፈልገኝ አስረድቻት አገባታለሁ። እኔ እውነቱን አስረዳታለሁ። ያው እሳዛ ስለሆነች እውነቱን አታውቅም። በደንብ አድርጌ አስረዳታለሁ። በጣም አመሰግናለሁ ታለ አንቺ አጠገቤ መኖርሽ ሁሉ ጊዜ ለኔ ብርታትና ጥንካሬን ይሰጠኛል። አንተ እኮ ልጄ ነህ። አደይም ደግሞ ልክ እንደ ልጄ ናት። እናንተ ሁለታችሁ ተጋብታችሁ እንደማየት ደስ የሚለኝ ነገር የለም። በቃ እኔም ስራዬን እገፋበታለሁ። አንቺም ደግሞ ማሚና አናግርሽ መንገዱን አመቻችልኝ። እሺ እኔ ልጅ አንተ እንዳሰብከው አድርግ። እኔ ደግሞ እናንተን አነጋግራታለሁ። አደይ ደግሞ ተስፋ እንዳትቆርጥ አደራህን ተንከባከባት። እሺ እሺ ታለ እንዳልሽኝ አድርጋለሁ። እንደውም አሁን ሄጄ አደይን አገኛታለሁ። መልካም መንገድ ይሁንልህ። ያሰብከው መልካም ነገር ሁሉ ፈጣሪ ይፈጽምልህ ልጄ። አሜን ታለ በቃ ልሂድ። አቤት ፍቅር፣ ምን ነው ፈልገሽኝ ነው? ቆይ እንጂ አትቸኩል። ገና ከመምጣት ወዲህ ነው የምትሄደው። ትንሽ እንኳን አታርፍ? ትንሽ እረፍት ልውሰድ ብዬ ነበር የመጣሁት። በቃ ወሰድኩ። አይ ዴቭ፣ ገና እዚህ እንደመጣ ወይ ወደ ውጭ ነው የምትወጣው? እዚህ ከቆየ ደግሞ ክፍል ነው የምትገባው። ቆይ መቼ ነው ከኛ ጋር ጊዜ የምታሳልፈው? ምን ነው ፍቅር፣ ምን ተፈጥሮ ነው ደግሞ ዛሬ እንደዚህ የምትይው? እኔ እኮ ሁሌም እዚህ ቤት ውስጥ አለሁላችሁ። ዴቭ፣ አንተም እኮ ጠፋ። ከቅርብ ጊዜ በኋላ ቤት አትታይም። እንዴ ፍቅር፣ ስራ አብዝቼ እንደነበር እኮ ታውቂያለሽ። ደግሞ እዚህ አካባቢ ብዙ ጉዳዮች ነበሩ። አውቃለሁ ዴቭ፣ የዚህ ሁሉ ምክንያት ምን እንደሆነ አውቃለሁ። የአደይ እናት ከመጣች በኋላ ወደዚህ ቤት መጣ አታውቅም። ምን ማለት ነው ፍቅር? የአደይ እናት መምጣትና ለመምጣት ከኔ እረፍት ጋርና ከኔ ስራ ጋር ምን ያገናኘዋል? እውነቱን ነው የምናገረው ዴቭ። ሙሉ ጊዜህን እሷ ጋር ነው የምታሳልፈው። እኛን ጭራሽ ረስተናል። ፍቅር አደብ ግዢ እሺ። ሁለተኛ እንደዚህ አይነት ቃላት ካፍሽ እንዳልሰማ። አደይና እናቷ ጋር ሄድ ምን ችግር አለው? ችግር አለው ዴቭ። እዚህ ቤት ውስጥ ከኛ ጋር የምታሳልፈው ጊዜ የለም። ሁሉ ጊዜ ስለሷ ብቻ ነው የምታስበው። ግዴታ ከነሱ ጋር መሆን አለብኝ። ደግሞ እናንተ የት ትሄዱብኛላችሁ? እናንተ እኮ ቤተሰቤ ናችሁ። አንቺ እኮ የኔ ታናሽ እህት ነሽ ፍቅር። ያልሽ ደግሞ እንደዚህ በትልቁም በትንሹም አትቆጪ። አደይ ደግሞ ላንቺ የምትሆን እህትሽ ነች። ተወኝ ዴቭ፣
እኔ አንተ እህት አይደለሁም። እንደዚህ አትበለኝ። እሺ በቃ አትናደጂ። ኧረ ምን አናደደኝ? በቃ ወደ እሷ ሂድ። የአንቺ ነገር አይገባኝም ፍቅር። ለማንኛውም ሄጃለሁ። እሺ ባይ። ስንት ነገር ነግሬው ምንም እንዳላወቀ እህቴ ነሽ ይለኛል እንዴ? በቃ እዚህ መጨረሻ ያደይ መሆን ነበር ማለት ነው። ከሷ ውጪ ምንም የሚታየው የሚያሳስብህም ነገር የለም። አቤ ምን እሺ ነው? ምን